ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ? በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። አዝናኝና መረጃ ሰጪ ፕሮግራሞችን ወደ እናንተ በማድረስ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ለዛሬ ትኩረታችንን የምናደርገው በሮሚንግ አገልግሎት ላይ ነው። እንግዲህ ሮሚንግ ሲባል ብዙዎቻችን ሰምተን ልናቅ እንችላለን። የአገልግሎት ምንድነው የሚለውን ደግሞ በስፋት የምንመለከት ይሆናል። ቆይታችሁን ከኛ ጋር አድርጉ። ሰላማዊት እንደሰነኝ መልካም ቆይታ። በተለያየ አጋጣሚ የሮሚንግ አገልግሎት ሲባል ሰምታችሁ ሊሆን ይችላል። የሮሚንግ አገልግሎት ኢትዮ ቴሌኮም ለውድ ደንበኞች ከሚያቀርባቸው አገልግሎቶች መካከል አንዱ ሲሆን ደንበኞች ለተለያዩ ጉዳዮች ከሀገር ወጣ ሲሉ እየተጠቀሙበት ያለው መስመር ወይም ሲም ካርድ እንዲያዙ ከሄዱበት ሀገር ሆነው አገር ቤት ካለ ሰው ጋር ግንኙነታቸውን እንዲያስቀጥሉ የሚያስችላቸው አገልግሎት ነው። ይህ አገልግሎት ደንበኞች በ159 ሀገሮች ጥሪዎችን መቀበል፣ መደወል፣ አጭር የጽሁፍ መልእክት መላክና የኢንተርኔት አገልግሎት መጠቀም ያስችላቸዋል። በኋላ ላይ መለስ ብለን ስለ ሮሚንግ አገልግሎት ጥቅሞች የምንጫወት ይሆናል። በዚሁ በሮሚንግ አገልግሎት ላይ ወደ አተኮረው ቀዳሚ ዝግጅታችን እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። ሰላም እንዴት ናችሁ? ሳምንታዊ ዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፎም ነኝ። በዛሬው ዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለደንበኞቹ ካቀረባቸው አገልግሎቶች መካከል የሮሚንግ አገልግሎትን እናያለን። ከዚሁ ከሮሚንግ አገልግሎት ጋር ተያይዞ እንግዲህ ዛሬ ብዙ መረጃ እነግራችኋለሁ። ለምሳሌ ከዚህ በፊት የኢትዮ ቴሌኮም በአካል ሄዳችሁ ሮሚንግ አገልግሎት አክቲቬት የምታደርጉት ቀርቶላችኋል። ይህንን ጨምሮ እንዲሁም ደግሞ የት አክቲቬት እንደምናደርግ ከኛ ምን እንደሚጠበቁ እንደ አጠቃላይ ደግሞ ሮሚንግ የምንለው ምንድነው ምንነቱን በደንብ ዘርዘር አድርጌ በዛሬው ፕሮግራም አስረዳችኋለሁ። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። እንግዲህ ከዚህ በፊት ኢትዮ ቴሌኮም ለእናንተ የሮሚንግ አገልግሎትን ሲያደርሳችሁ ወይም ደግሞ አገልግሎትን ሲያስጠቅማችሁ የቆየ መሆኑ ይታወቃል። አሁን ምን አዲስ ነገር አለ ካላችሁኝ ምንድነው ኢትዮ ቴሌኮም ከዚህ በኋላ የሮሚንግ ሰርቪስ አክቲቬት ለማስደረግ በአካል ወደ ኢትዮ ቴሌኮም የሽያጭ ወይም ደግሞ አገልግሎት ማዕከላት መምጣት አይጠበቅባችሁም። እዛው ባላችሁበት በየትኛውም ቦታ በየትኛውም ጊዜ እጃችሁ ላይ ባለው ተንቀሳቃሽ ስልክ እንግዲህ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያን ወይም ደግሞ የማኢትዮ ቴል መተግበሪያን በመጠቀም በቀላሉ አክቲቬት ማድረግ ትችላላችሁ። በዛሬው ፕሮግራምም እንዴት አክቲቬት እንደምታደርጉ ተቀማጭም በአካል ኢትዮ ቴሌኮም ሳትሄዱ እንግዲህ እዛው ቴሌብራችሁ ላይ ተቀማጭ ገንዘብ እንዴት እንደምታደርጉ ይህን ጨምሮ ብዙ ነገሮችን በዛሬው ፕሮግራም አሳያችኋለሁ። አብራችሁን ቆዩ። በድጋሚ ቀደም ብዬ እንደነገርኳችሁ እንግዲህ የኢትዮ ቴሌኮም የሮሚንግ አገልግሎት በጣም በርከት ያሉ ጊዜያቶችን ያስቆጠረና ለእናንተ የተለያዩ አገልግሎቶችን ሲሰጥ የቆየ አገልግሎት ነው። ሮሚንግ አገልግሎት ምንድን ነው ብለን ከመነሻው ስንጀምር የሮሚንግ አገልግሎት እንግዲህ በተለያየ አጋጣሚ እናንተ ከወዳጅ ዘመዶቻችሁን ለመጠየቅ ሊሆን ይችላል፣ ለስራ ጉዳይ፣ ለብዙ ምክንያቶች ከሀገር በምትወጡበት ጊዜ አክቲቭ ሆኖ ሲም ካርዳችሁ እየተጠቀማችሁ እንድትቆዩ የሚያደርጋችሁ አገልግሎት ነው። ይሄ የኢትዮ ቴሌኮም ሲም ካርዳችሁ እንግዲህ አክቲቭ እንደሆነ ከሀገር ስትንቀሳቀሱ የኢንተርኔት የኤስኤምኤስ እንዲሁም የድምፅ አገልግሎቱን ጨምሮ ሁሉንም አገልግሎቶች ሳይቆራረጥባችሁ የምትጠቀሙበት አገልግሎት ሲሆን ከዚህ በፊት እንግዲህ ይህን አገልግሎት ለማስጀመር ግዴታ አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም የአገልግሎት መስጫ ማዕከላት በመሄድና 10 ሺህ ብር በአካል ሄዳችሁ ዲፖዚት ማድረግ እንደሚጠበቅባችሁ እናስታውሳለን። ዛሬ የማሳያችሁ ግን ይሄን ሁሉ ያስቀረና ቀደም ብዬ እንደነገርኳችሁ በኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያ እንዲሁም ደግሞ በተጨማሪ በኢትዮ ቴሌኮም ማይ ኢትዮ ቴል መተግበሪያ አማካኝነት ቀርቦላችኋል። በቀላሉ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁን ወይም የማይ ኢትዮ ቴል አፕሊኬሽናችሁን በመክፈት ስክሪኑ ላይ እንደምታዩት እንግዲህ ለምሳሌ እኔ አሁን የኢትዮ ቴሌኮም ቴሌብር ሱፐር አፕ ላይ ገባው። ስለዚህ ፊት ለፊት መነሻ ገጽ ላይ ከሚመጡልኝ ዝርዝሮች መካከል ተጨማሪ የሚለውን ትጫኑና ዝርዝሮችን ታያላችሁ። እዛ ላይ ምን አለ? የሮሚንግ አገልግሎት የሚል ሚኒ አፕሊኬሽን ወይም ደግሞ አነስተኛ መተግበሪያ ታገኛላችሁ። ሮሚንግ አገልግሎት የሚለውን እንግዲህ ሚኒ አፕሊኬሽን ወይም ቀደም ብዬ እንደነገርኳችሁ አነስተኛ መተግበሪያ ተጭነን እንደገባን ዘርዘር ያሉ አገልግሎቶችን እናገኛለን። ከነዚህም መካከል በዋነኝነት እንግዲህ መጀመሪያ መግቢያ ላይ እንደነገርኳችሁ አንደኛ ከዚህ በፊት ኢትዮ ቴሌኮም የአገልግሎት መስጫ ማዕከላት በአካል ሄደን አክቲቬት የምናስደርግ የነበረውን ቀጥታ እዚሁ ቴሌብር ሱፐር አፕ መተግበሪያችን ላይ ባለው ሚኒ አፕሊኬሽን መሰረት አክቲቬት ማድረግ እንችላለን። የዚህ የሮሚንግ አገልግሎት እንግዲህ በኢትዮ ቴሌኮም ቴሌብር ሱፐር አፕ እና እንዲሁም ደግሞ በማይ ኢትዮ ቴል መጀመሩ ሌላ ቀለል ያረጋልን ያስቀረልን ነገር ምንድነው? ብር ተቀማጭ ለማድረግ አቅራቢያችን ወደሚገኝ የኢትዮ ቴሌኮም የሽያጭ ማዕከላት ወይም የአገልግሎት ማዕከላት እንሄድ የነበረውን እዚሁ ቀጥታ በቴሌብር ተቀማጭ ገንዘብ ገቢ ለማድረግ የሚል ሜኑ አለ ሁለተኛ ላይ። እሱን በመጫን እንግዲህ በትንሹ ከ10 ሺህ ብር ጀምሮ የፈለግነውን ያክል ብር
ገቢ ማድረግ እንችላለን። እንዲሁም ደግሞ መጨረሻ ላይ ከጉዟችን ደርሰን ስንመለስ የተረፉን ብሮች ካሉ ደግሞ በኢትዮ ቴሌኮም ቴሌብር ሱፐር አፕ አማካኝነት በቴሌብር አካውንታችን ላይ ተመላሽ ይደረጋል ማለት ነው። እሺ ውድ ተመልካቾቻችን እንግዲህ ስለ ሮሚንግ አገልግሎት ዘርዘር እያደረግን ለማየት እየሞከርን ነው። አሁን እንግዲህ ዲፖዚት አድርገናል። የሚቀረ ምንድነው? በቂ ገንዘብ ወይም ደግሞ ከ10 ሺህ ብር ጀምሮ የፈለግነውን ገቢ ካደረግን በኋላ የፈለግነውን ገንዘብ ተቀማጭ ካደረግን በኋላ ቀጥታ የምንሄደው ወደ ምንድነው የሮሚንግ አገልግሎት ለማስጀመር የሚል ሜኑ አለ። እሱን ስንጫን እንግዲህ ቀደም ብዬ እንደነገርኳችሁ ከ10 ሺህ ብር ጀምሮ የፈለግነውን ብር ዲፖዚት ካደረግን ቀጥታ ለማስጀመር የሚለው አክቲቬሽኑ የፕሪፔድ ፖስትፔድ የሚል ያስመርጠንና ቀጥታ አገልግሎቱን ይጀምርላችኋል ማለት ነው። ነገር ግን የመጀመሪያው የሚጠይቃችሁ ምንድነው ከ10 ሺህ ብር በላይ ዲፖዚት ማድረጋችሁን ፖፕአፕ ይመጣላችኋል። ካልሆነ ስለሚመልሳችሁ እንግዲህ እርግጠኛ መሆን አለባችሁ በትንሹ 10 ሺህ ብር ማስቀመጣችሁም ማለት ነው። ቀደም ብዬ የነገርኳችሁን ሂደቶች እንግዲህ በስትክክል ከጨረስን የሮሚንግ አገልግሎታችንን ቀጥታ ከስልካችን ላይ ሆነን አክቲቬት ወይም ደግሞ አስጀምረናል ማለት ነው። ስለዚህ ውድ ተመልካቾቻችን እንግዲህ የሮሚንግ አገልግሎታችንን አስጀመርን። ስለዚህ ሲም ካርዳችንን ሄደን ከኢትዮጵያ ውጭ የትም ቦታ ብንንቀሳቀስ እንግዲህ ሲም ካርዳችን አገልግሎቶች አይቋረጡም ማለት ነው። እዚሁ ከሚኒ አፕ ሳትወጡ ደግሞ ከሮሚንግ ጋር ተያይዞ ጠቃሚ ምክሮች፣ የሮሚንግ ታሪፎች ወይም ደግሞ በተለያዩ ሀገራት ስትሄዱ ያሉትን ተፈጻሚ የሚሆኑ ታሪፎችን ትመለከታላችሁ። እንዲሁም በመጨረሻ ደግሞ ከሮሚንግ ጋር ተያይዞ ጥቅሎችን መግዛት ብትፈልጉ የሮሚንግ ፓኬጅ ወይም ደግሞ ጥቅሎችንም እዚሁ ሚኒ አፕ ላይ በዝርዝር ማግኘት ትችላላችሁ። ስለዚህ ውድ ተመልካቾቻችን የሮሚንግ አገልግሎታችንን አክቲቬት አድርገን ከጨረስን በኋላ ምንድነው የምናገኘው ጥቅም? መግቢያ ላይ እንደነገርኳችሁ እንግዲህ ከሀገር ሀገር ከኢትዮጵያ ውጭ በተለያዩ ምክንያቶች ስንዞር ኢትዮጵያ ውስጥ እንዳላችሁ ሆናችሁ ወዳጅ ዘመዶቻችሁን ማውራት ትችላላችሁ። ሲደወልላችሁ ልክ እንደ ኢትዮጵያ እንዳላችሁ ሆናችሁ ጥሪዎችን ትቀበላላችሁ ማለት ነው። ከዚሁ ከኢትዮ ቴሌኮም ቴሌብር ሱፐር አፕ ላይ ካለው እንግዲህ የሮሚንግ አገልግሎት ሚኒ አፕ ሳትወጡ ደግሞ ከሮሚንግ ጋር ተያይዞ ያሉ ታሪፎችን ያሉ ደግሞ ጥቅሎችን እንዲሁም ደግሞ ጠቃሚ ምክሮችን እዚሁ ላይ በዝርዝር ማግኘት ትችላላችሁ። በዛሬው ዘመን ቅምሻ ፕሮግራማችን እንግዲህ ከኢትዮ ቴሌኮም የሮሚንግ አገልግሎት ጋር ተያይዞ ዘርዘር ያሉ መረጃዎችን ለማድረስ ለእናንተ ሞክሬያለሁኝ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፎም ነኝ። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችን ወደ እናንተ ይዤ እቀርባለሁ። እስከ ሳምንት፣ መልካም ሳምንት። ተመልሰን መተናል ተመልካቾቻችን። ስለ ሮሚንግ አገልግሎት እያወራን እንገኛለን። አሁን ደግሞ ከሮሚንግ አገልግሎት ከሚገኙ ጥቅሞች ውስጥ ደንበኞች ሀገር ቤት ያላቸውን ግንኙነት ሳያቋርጡ ወደ ተለያዩ ሀገራት መጓዝ እንዲችሉ ማስቻል ነው። ደንበኞች ሀገር ውስጥ የሚጠቀሙትን መስመር ወይም ሲም ካርድ እንዲያዙ ወደ ሄዱበት የዓለም ክፍል መጠቀም ስለሚችሉ ከቤተሰብ ጋር ያላቸው ግንኙነት አይቋረጥም። ከስራ ጋር የተገናኙ ጉዳዮችን ባሉበት ሆነው ሲፈልጉ በመደዋወል ካሻቸው በአጭር የጽሁፍ መልእክት በመላላክ ከዳር ማድረስ ይችላሉ። እንግዲህ በዚህ ጉዳይ ላይ ያተኮረው ዝግጅታችንን ተመልክተናል። አሁን ደግሞ ሌላ ዝግጅት እንመለከታለን። አብራችሁን ቆዩ። መጀመሪያ ስለ ራንሰምዌር ከመግለጫ በፊት ማልዌር የሚባል ነገር አለ። በአጠቃላይ ማልዌር ማለት በኮምፒውተር ፕሮግራሚንግ ቋንቋ የሚሰሩ አፕሊኬሽኖች ወይም ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ሲሰሩ ለዓላማቸው ጉዳት እንዲያደርሱ ተብሎ የሚሰሩ ናቸው። ለዚህ ነው ማልዌር የሚባሉት። ማሊሽየስ የሚል ስም ያላቸው ሰው ጉዳት የማድረስ እንዲችሉ አድርጎ የሚጻፉ ሶፍትዌሮች ወይም አፕሊኬሽኖች ናቸው። ጉዳቱ ለምሳሌ ዳታ ማጥፋት ሊሆን ይችላል፣ ዳታ መቀየር ሊሆን ይችላል ወዘተ ወዘተ። እና የተለያዩ አይነት የማልዌር አይነቶች አሉ። ቫይረስ የሚባል አለ፣ ዎርም የሚባል አለ፣ ትሮጃን የሚባል አለ፣ ስፓይዌር የሚባል አለ። ከዛ ውስጥ አንዱ ራንሰምዌር ነው። ስለዚህ ራንሰምዌር ማለት ጉዳት የሚያደርስ ወይም ደግሞ እኩይ ባህሪ ያላቸው አይነት ሶፍትዌሮች ወይም አፕሊኬሽኖች ናቸው። አንድ በራንሰምዌር የተጠቃ ላፕቶፕ ቢኖርሽ ምንድነው የሚያደርገው? ራንሰምዌር ፋይሎችን ሎክ ያደርጋል ወይም ዳታዎችን ሎክ ያደርጋል። አንዳንድ ጊዜ እንደውም ኮምፒውተርሽንም ልትከፍቺ ስትይ
ኮምፒውተርሽን መክፈት እንዳትችይ ያደርጋል እና ራንሰም ኖት ይመጣል። ልክ ስትከፍቺው ይሄን ያህል ገንዘብ ክፈይ ይላል። ሶ ዳታሽን ሎክ ያደርገዋል። ማንበብ እንዳትችይ አክሰስ ማድረግ እንዳትችይ ያደርጋል። አንድ ሚሊዮን ደንበኛ ያለው አንድ ባንክ ብትወስጂ እና አንድ 15000 ኮምፒውተሮች ያሉትና የራሱ የሆነ ኮምፒውተር ኔትወርክ ሲስተም ያለው ብትወስጂ እንዳለ የ1 ሚሊዮኑም ደንበኞቹን ዳታ ሎክ ያደርገዋል። ካልከፈልክ ይሄን ያህል ካልከፈልክ አልከፍትም ይላል። የተለያዩ ኩባንያዎች የራሳቸው ኢሜል ሰርቨር ይኖራቸዋል እና ኢሜል ይመጣል። ለሰራተኞች ኢሜል ሲመጣ ያ ኢሜል ላይ ተያይዞ የሚመጡ ሊንኮች አሉ። ማሊሺየስ ሊንክ የሚባል ሊንኮች አሉ። እነዛን ሊንኮች ክሊክ ስታደርግ ቀጥታ ወደዛ ኔትወርክ ውስጥ ይሰራጫል። ራንሰምዌር ማለት ወይም ደግሞ ከኢሜይሉ ጋር ተያይዞ የሚመጡ አታችመንቶች አሉ። አታችመንት እነሱን ዳውንሎድ ስታደርጊ ቀጥታ ይሰራጫል። አንዴ አክሰስ ካገኘ አንኦቶራይዝድ የሆነ አክሰስ ባንቺ ኢሜይል አማካይነት በመግባቱ 15000 ኮምፒውተሮች ላይ ይሰራጫል ማለት ነው። ፊሽንግ የሚባል አይነት የጥቃት አይነት አለ። እሱም ሰዎችን ትሪክ ማድረግ ወይም ደግሞ ኢሜይል ሲላክልሽ በተለይ ትኩረት ሳታደርጊ በቸኩለሽ የምታየው ነገር ሲሆን ያሳስትሻል ማለት ነው። ወዲያውኑ ክሊክ አድርግ። ለምሳሌ ፓስወርዶን ይቀይሩ የሚል ሊንክ ይመጣል። ፓስወርዶን ለመቀየር ይሄን ሊንክ ይንኩ ይላል። ሊንኩን ስትነኪ የቀድሞውን ፓስወርድ አስገቢ ይልሻል። ዋናውን ፓስወርድ አዲሱን ፓስወርድ አስገቢ ይልሻል። ፓስወርድሽን ሰጠሽ ማለት ነው። ተቋማት በተለይ ባካፕ ሮበስት የሆነ ባካፕ እንትን ሊኖራቸው ይገባል። የተለያዩ ተቋማት በጣም ክሪቲካል የሆኑ ዳታዎቻቸውን ኦፍላይን ባካፕ ማድረግ መቻል አለባቸው የግድ ማለት ነው። ምክንያቱም ራንሰምዌር አንዳንድ ጊዜ ዳታ ስቲል ያደርጋሉ፣ ይወስዳል፣ ይሰርቃል። እንዳለ ሙልጭ አድርጎ ኮፒ አድርጎ ሊወስድ ይችላል፣ ያጠፈዋል ወዘተ ወስዶ። ስለዚህ ባካፕ ያስፈልጋል ማለት ነው። ሌላኛው ሰራተኞችን ማሰልጠን ነው። ሁል ጊዜ ሰራተኞችን ማሰልጠን በጣም አንድ ኩባንያ የራሱ የሆነ ኢሜል ሰርቨር ይኖረዋል አይደለ? የሚመጡ ኢሜሎችን ሰራተኛው በደንብ በትኩረት አይቶ እንዲከፍት ከመክፈቱ በፊት ትኩረት እንዲያደርግ የሚመጡ ኢሜሎችን አድራሻውን በደንብ ቼክ እንዲያደርግ ከሚያውቁት ሰው ከሚያውቁት ኩባንያ መሆኑን አለመሆኑን ቼክ ማድረግ ያስፈልጋል። ሊንክ አታችመንት ከመክፈት በፊት ጥንቃቄ ማድረግ ያስፈልጋል። ይሄ ደግሞ በጣም ኦንጎይንግ የማያቋርጥ ሁል ጊዜ በየአመቱ 365 ቀን ስልጠና መስጠት፣ ማሳሰቢያዎችን፣ ሪማይንደሮችን መላክ ያስፈልጋል። ማንኛውም ኩባንያ በኮምፒውተር ኔትወርክ ሲስተም ውስጥ ያሉ አፕሊኬሽኖች፣ ሶፍትዌሮችን፣ ኦፕሬቲንግ ሲስተሞችን እነዚህም ሬጉላርሊ አፕዴት ማድረግ አለበት። ሁል ጊዜ አፕዴት ማድረግ አለበት። ኦኬ፣ እየጠበቀ ጊዜውን እየጠበቀ አፕዴት ማድረግ ያስፈልጋል። ህብረተሰቡም ማወቅ አለበት ማለት ነው። ከማያውቀው ኢሜል የሚመጡ አታችመንቶች ወይም ሊንኮችን መክፈትም ዳውንሎድ ማድረግ የለበት። አሁን በዚህ በ2025 አጠቃላይ አታከርስ የሚባሉት ወይም ደግሞ ሃከርስ የሚባሉት የሳይበር ጥቃት የሚያደርሱት እስከ 30 ቢሊዮን ዶላር ያህል ኪሳራ ያደርሳሉ በ2025 ማለት ነው። በየ39 ሰከንድ አንድ ጥቃት አድራሽ የሆነ ቦታ ላይ ቁጭ ብሎ የሆነ መስሪያ ቤት ኮምፒውተር ኔትወርክ ሲስተምን ለመስበር ጥረት ያደርጋል ኤቭሪ 39 ሰከንድስ ማለት ነው። ስለዚህ ይሄ ትልቅ እንትን ነው እና ኢትዮጵያ ደግሞ ሙሉ ለሙሉ ዲጂታይዜሽን ላይ በአጠቃላይ አውቶሜሽን ውስጥ እየገባች ስለሆነ የዲጂታይዜሽን ፍላጎቱ እንዳለ ሆኖ ጠቀሜታው እንዳለ ሆኖ ጎን ለጎኑ ሴኩሪቲ በጣም ከፍተኛ ጥንቃቄ የሚፈልግ ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ ሴቲንጎች ወይም አፕሊኬሽኖች የምናየው ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች እነዚህን ሁሉ እዚህ ፕሮግራማችን ላይ
እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ስለ ኪውአር ኮድስ ነው። ኪውአር ኮድስ አሁን ብዙ ቦታ ላይ እናያቸዋለን። ሱቆች፣ ሬስቶራንቶች እና የተለያዩ ግለሰቦች ኮንታክት ኢንፎርሜሽናቸውን ሼር ለማድረግ ይጠቀማሉ። ስለዚህ አንድ ሰው ሬስቶራንት ኦነር ከሆናችሁ ወይም ሱቅ ካላችሁ የእናንተን ሜኒው ሼር ለማድረግ ዌብሳይታችሁን ወይም ለግለሰብ ፖርትፎሊዮአችሁን፣ ሲቪያችሁን፣ ብዙ አይነት ሰርቪሶች ኪውአር ኮዶች ሊሰጧችሁ ይችላል። ስለዚህ በዚህ ፕሮግራማችን ላይ እንዴት ኪውአር ኮድ ጄኔሬት ማድረግ እንደምንችል በነፃ ለአንዳንድ ዩዝ ኬሶች የትኛው ፕላትፎርም ይሻላል እና ደግሞ ስልካችን ላይ ብቻ ሆነን ደግሞ ለኮንታክት ኢንፎርሜሽናችን እንዴት ኪውአር ኮድ ጄኔሬት አድርገን ለሁሉም ሰው ሼር ማድረግ እንደምንችል እነዚህን ሁሉ እዚህ ፕሮግራማችን ላይ እናያለን። የመጀመሪያው ስቴፕ የምናየው ኪውአር ኮድ እንዴት ጄኔሬት ማድረግ እንደምንችል። የተለያዩ ፕላትፎርሞችና አፕሊኬሽኖች አሉ። ሁሉም በነፃ እነዚህን ጄኔሬት ማድረግ ትችላላችሁ። አሁን ቪዲዮ ላይ የምትመለከቱት በአንድሮይድ ስልካችን ኪውአር ኮድ ስካን እና ጄኔሬተር የሚባል አፕሊኬሽን አለ። እሱን አፕሊኬሽን ጭናችሁ ለተለያዩ ዩዝ ኬሶች ያንን ኪውአር ኮድ ጄኔሬት ማድረግ ትችላላችሁ። ግለሰብ ከሆናችሁ የእናንተን ሲቪ፣ ኮንታክት ኢንፎርሜሽን፣ ሬዚሜ፣ ፖርትፎሊዮ ወይም ዌብሳይታችሁን እዛ ላይ ማሳየት ከፈለጋችሁ አፕሊኬሽኑ ላይ ያንን ድረገጽ ወይም ኢንፎርሜሽናችሁን ከከተታችሁ በኋላ የእናንተን ኪውአር ኮድ ጄኔሬት ያደርግላችኋል። አንድ በጣም ሬኮሜንድ እና ሁሌ የምጠቀመው የኪውአር ኮድ ጄኔሬተር አለ። የአፕሊኬሽኑ ስም ብሊንክ ይባላል። ለብዙ ዓመት ተጠቅሜው ያለው ኮንታክት ኢንፎርሜሽንን ለሰዎች ሼር ለማድረግ እና ይህንን አፕሊኬሽን ሼር የማደርግበት ምክንያት ዲቴይልድ የሆነ የእናንተን ኮንታክት ኢንፎርሜሽን ለምትፈልጉት ግለሰብ ለመስጠት ይሄ አፕሊኬሽን ለእናንተ ነው። እዛ አፕሊኬሽን ላይ የእናንተን ፎቶ ማየት ይችላሉ፣ ሙሉ ስማችሁን፣ የካምፓኒያችሁ ካላችሁ ዌብሳይት፣ ኢሜይል አድሬስ፣ ስልክ ቁጥራችሁ፣ ሎኬሽናችሁ እናም ሌላም ኢንፎርሜሽኖች ከዚህ ውስጥ አብረው ሊንክ ማድረግ ከፈለጋችሁ እነዚህ ሁሉ አካቶ በዛ ኪውአር ኮድ ጄኔሬት አድርጎ መጠቀም ትችላላችሁ። አንድ ቦነስ ደግሞ ሳምሰንግ ስልክ ላለን ደግሞ በቀላሉ ምንም አፕሊኬሽን ሳንጭን ምንም ዌብሳይት ላይ ሳንከፍት እዛው ስልካችን ላይ ሆነን ኮንታክት ኢንፎርሜሽናችሁን በኪውአር ኮድ መልክ እነዚህን አሁን ሜንሽን ያደረኳቸው ዌብሳይታችሁን፣ ኮንታክት ኢንፎርሜሽን፣ ሌላም ዲቴሎች በአንድ በአጭር ኪውአር ኮድ ምንም አፕሊኬሽን ሳንጭን ማግኘት እንችላለን። ይህንንም ለማድረግ የሳምሰንግ ስልካችን ላይ የዳይል አኮን ውስጥ ገብታችሁ ኮንታክት ኢንፎርሜሽን ውስጥ ትገባላችሁ። እዛ ላይ የራሳችሁ ዲፎልት ኮንታክት ኢንፎርሜሽን መጀመሪያ ላይ ይቀመጣል። እሱን ስትነኩት ከስር ኪውአር ኮድ የሚል አለ። ከዛ በኋላ ጨረሳችሁ። እዛው የእናንተን ኮንታክት ኢንፎርሜሽን ያለውን ዲቴል የምትጨምሩትን የምትቀንሱትን እንዳለ አድርጋችሁ ያንን ኪውአር ኮድ ሼር አድርጋችሁ በቀላሉ ለዛ ሰው ኢንፎርሜሽናችሁን ማስተላለፍ ትችላላችሁ። ኪውአር ኮዶች እዚህ ፕሮግራም ላይ እንዳወራ ነው የተለያዩ ዩዝ ኬሶች አሉት እና የተለያየ መንገዶች አሉ የእናንተ ኪውአር ኮድ ጄኔሬት ማድረግ እንደምትችሉ። ግን የእናንተ ኪውአር ኮድ ከሌላ ሰዎች ለየት እንዲል ቪዥዋሊ የተለያዩ ፕላትፎርሞች አሉ። ከብላክ ኤንድ ዋይት ኪውአር ኮዳችሁ በተለያየ አርቲስቲክ የሆነ መልክ ሰዎች የእናንተን ኪውአር ኮድ እንዴት ስካን ማድረግ እንደሚችል ቀጣይ ፕሮግራማችን ላይ እነሱን እናያቸዋለን። ውድ ተመልካቾቻችን በሮሚንግ አገልግሎት ላይ ትኩረቱን ያደረገው የዘመንና ቴክኖሎጂ የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ የምንመጣ ነው የሚሆነው። መልካም ሳምንት።